ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በየላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ሀይቅ የሚሄድ ትንሽ አልባሳትና አስቤዛ ነው የማሳያችሁ። ዛሬ እሁድ ነው፣ 6 ሰዓት ሆኗል። አሁን ከረፋዱ ማለት ነው። ዝናቡ ነው በቃ ዝግትግት አድርጎ ገና ለቀቀ ማለት ነው። እና እህታችን ዛሬ ማታ ነው አዲስ አበባ የገባችው። ግን የመጀመሪያ ፕሌን ነበር የምትመጣው ጠዋት ማለት ነው። ዝናብ ስለሆነ ፕሌን እስካሁን አልመጣም ነበር፣ ገና አሁን ፕሌን መጣ። ስለዚህ ይሄን ቪዲዮ ሰርቼ እሷን ወደ መቀበል ነው የምሄደው ማለት ነው። እና ኢትዮጵያ ገብታለች ማለት ነው። ማሻአላህ የዛሬው አስቤዛና ልብስ የፈጀው 54600 ብር ነው። 300 ብሩ የትራንስፖርትና ማስፈጫ ደግሞ 200 ብር ከፍያለሁ። እዚህ ጋር ማዳበሪያ የምታዩት ጤፍ አስፈጭቼላት ነው። እና ሀባይብ ከዚህ በፊት እቃዋን ምናምን ገዛዝቼላታለሁ። ለቤተሰብም ሰርፕራይዝ አርጊ ብላኝ አርጌላታለሁኝ። አሁን ያው ስትመጣ ደግሞ ይሄንን የሚያስፈልጋትን ነገር አሟልተሽ ጠብቂኝ ብላኝ ስለሆነ እዚህ ጋር ይሄ የተቋጠረው 50 ኪሎ ጤፍ መለስተኛ የሚባል ሆኖ ግን ቆንጆ ጤፍ ነው። 5700 ብር ነው ያስፈጨውላት ማለት ነው። ኪሎ በ114 ብር 11400 ብር ማለት ነው ኩንታሉ። ከዛ ያው ተፈጭቷል። ይሄ ያልፈታሁትም ለዛ ነው። በርበሪ ደግሞ 6 ኪሎ በርበሪ ገዝቻለሁ። ኪሎ 750 ብር ነው። 6 ሲባዛ 750 ብር 4500 ይመጣል። ቅመም 2670 ብር ገዝቻለሁ። ቅመሙ ሁሉንም ያሟላ ማለት ነው። ማሻአላ በርበሬውን ቆንጆ በርበሬ ነው እንደምታዩት። ቅመሙ እዚህ ጋር ነው። 2 ኪሎ ነጭ ሽንኩርት፣ ዝንጅብል፣ ደረቁንም እርጥቡንም ቅመም በሙሉ ማለት ነው። ነጭ ሽንኩርትም እዚህ ጋር አላት። ያው እኔ ስለቸኮልኩ ነው። ዝንጅብሉም ቀይ ሽንኩርትም ከዛ ደረቁም ሁሉም ሆኖ ጨው ሳይቀር 2670 ብር ሆነው ማለት ነው። ግን እንትኑ ይበዛበታል እርጥቡ። ዝንጅብልም ለምሳሌ 2 ኪሎ ዝንጅብል ሁላ አያስፈልገውም። እሷ ለሽሮ ስለፈለገችው ነው። እና ነጭ ሽንኩርቱም እንደዛው ለሽሮ ስለፈለገችው ነው ማለት ነው። ዝንጅብል እናንተን ያበዛሁት። ከዛ ቀይ ሽንኩርት እዚህ ጋር ለወጥ የሚሆን በጣም ቆንጆ ሽንኩርት ነው። ኪሎ በ130 ብር 12 ኪሎ 1560 ብር ገዝቼላታለሁኝ። ከዛ 2 ዋሂል ዘይት ነው ፈሳሽ ዋሂል ዘይት አንዱ 1950 ነው። 3900 ብር ይሆናል ማለት ነው ሁለቱ። 10 ኪሎ ሩዝ 1300 ብር ኪሎ 130 ብር ነው። ቆንጆ ሩዝ ነው። ማብራት ስለሌለ ያው እኔ የቤት ውስጥ ቢሆንም ጭልምልም ስላለ ለዛ ነው ድምቅ ብሎ ያልታያችሁ ማለት ነው። ቆንጆ ሩዝ ነው። መኮረኒ 1700 ብር 10 ኪሎ ኪሎ 170 ብር። ስኳር 1750 ብር ኪሎ 175 ብር ነው። ከዛ ቡና 2800 ብር ኪሎ 400 ብር ነው። 2 ኪሎ ቡና ነው የገዛሁት። ፈንዲሻ 1 ኪሎ 500 ብር ነው። ቆንጆዬ ፈንዲሻ። ከዛ ተልባ አላት እዚህ ጋር። ተልባ በሳህን ነው እዚህ ሀገር ማለት ነው። 2 ሳህን ነው የገዛሁት 1000 ብር። አንድ ሳህን 500 ብር ነው ማለት ነው። ከዛ እዚህ ጋር ደግሞ ሻይ ቅጠል 3 ፍሬ ነው 180 ብር። አንዱ 60 ብር ማለት ነው። ሁሉም ነገር ግን ጤና ሲኮን ነው። በነገራችን ላይ ቪዲዮ መስራቱ ራሱ ጥፍትፍት ነው ያለብኝ። እንዴት እንደሆንኩኝ አላህ እና እኔን የምናውቀው ማለት ነው። እና እዚህ ጋር ቴምር ነው 7 ቴምር ነው የገዛሁት። አንድ ካርቶን ነበር ያለች 8 ግን አላገኘሁም። ያገኘሁትን ገዛሁላት። እና በጣም ቆንጆ ቴምር ነው እንደምታዩት። 1 ኪሎ ነው ይሄ ማለት ነው። ያኔ 1 እሽግ 1 ኪሎ ነው። 7 እሽግ ነው የገዛሁት። እዚህ ጋር እንደምታዩት 2 3 4 5 6 7 እሽግ ቴምር ነው የገዛሁት። አንዱ 450 ብር ነው። 450 ሲባዛ በ7 3150 ብር ማለት ነው። ያቺው ቴምር 1 ካርቶን ነበር ያስጣፈችኝ ግን ስላላገኘሁ 7 ሲባዛ በ450 ብር 3150 ብር ማለት ነው። ይሄንን የገዛሁላት እና ሀባይብ ቆንጆ ቴምር ነው። እዚህ ጋር ደግሞ ጭልፋ 1 ፍሬ ፈልጋለሁ ተጨማሪ ብላይ ነው። ከዚህ በፊት ያው ዕቃ ገዝቼላታለሁ ነግሬያችኋለሁ። እና 1 ጭልፋ 350። አዳፕተር ደግሞ 2000 ብር። ይሄ በነገራችን ላይ እንደ ማብራት መቆጣጠሪያም አለው ማለት ኃይሉን ይቆጣጠራል በራሱ ማለት ነው። ለዛ ነው ይሄንን የምገዛላችሁ 2000 ብር። ከዛ
ጫማ የሴትና የወንድ አዛኛለች። እነዚህ እቺ የሴት ጫማ ናት እንደምታዩት 34 ቁጥር በጣም የምታምር ቆንጅዬ ጫማ ዋጋ 2700 ብር። ይሄም የወንድ ጫማ ነው። ይሄም 34 ቁጥር ነው። ዋጋ 2700 ብር። ሁለቱ 5400 ፈጀ ማለት ነው። እዚህ ጋር ደግሞ የዋቂ ያለ ከፍ ያለ ማለት ነው 42 ቁጥር ነው። ቆንጆ ጫማ ነው። ዋጋ 4200 ብር። ቁጥሩ 42 እዚህ ጋር እንደምታዩት 4200 ብር። በጣም ቆንጅዬ ጫማ ናት ማለት ነው። ሌላው እዚህ ጋር ዲቫ ቤተሰብ የሚል ሳሙና ቆንጆ ሳሙና ነው። 5 ፍሬ ውስጡ አለ። እዚህ ጋር አንድ አጠቃላይ 480 ብር ማለት ነው 6 ፍሬ። ከዛ እነዚህ ደግሞ 260 ብር ነው ሶስቱን ፍሬ የገዛኋቸው። 520 ብር ነው ግማሽ ደርዘን ማለት ነው። ዳራን ሳሙና ያው የታወቀ ነው ቆንጆ ሳሙና ነው ለሻወር። እነዚህን 3 ፍሬ ነው ያዘዘችኝ። ከዛ ያው እኔ ነኝ በምርጫ ያረኩላት ሳሙናውን። ሮል ኦሞ 5 ኪሎ 1850 ብር እና ሸራ ይሄ አንደኛው አይደለም ኖርማል ዝም ብሎ ነው። ሸራ 5 ሜትር የሆነ ይሁን ስላለችኝ ማለት ነው። ያኔ አንደኛው 400 ብር ነው። ይሄኛው በ200 ብር ነው። 5 ሜትር በ1000 ብር ማለት ነው። ከዛ እዚህ ጋር ለባለዚህ ጫማ የሚሆን 2 ሱሪ 34 ቁጥር ቆንጆ ሱሪዎች 4000 ብር ነው የገዛሁት። በጣም ነው የሚያምረው ማሻአላ። ካሜራው ላይ ግን ግርጥት ያለ ይመስላል። በጣም የሚያምር ቆንጆ ሱሪ ነው። ሁለቱን 4000 ብር ነው የገዛሁት። በጣም ያምራል። እዚህ ጋር ጠቆር ያላለ ያው ሁለት የተለያየ ያረኩት ለአንድ ሰው ስለሆነ ማለት ነው። ይሄ 33 ነው ግን ሞዱ ሰፊ ነው። ሞዱ ከዚህኛው ጋር እንደውም ይሄ የሚሰፋ ነው ማለት ነው። አንዳንድ ጊዜ በቁጥር አይሄድም ልብስም ይሁን ምንም ይሁን ማለት ጫማም ቢሆን። ከዛ ሸሚዝ አለ። አንድ ሸሚዝ ነው ለዚህ ያዘዘችኝ። ሸሚዙ 800 ብር ነው። ቆንጅዬ ሸሚዝ ናት። ከዛ ለእናት የሚሆን ደግሞ ቱታ ሱሪ ነው ያለችኝ። እነዚህ 550 ሁለቱን 1100 ብር ነው የገዛሁላት ማለት ነው። ያኔ ቱታ ኳሊቲ ውድ ነው የለም። በዛ ላይ ደግሞ ለብቻ የለም ሱሪ ብቻውን ማለት ነው። ይሄ ኖርማል ዝም ብለሽ እንዳገኘሽ ግዢ ቀለል ያለ ይሁን ብላኛለች። ያው ለእናቷ ሞቅ የሚል ይሁን ነው ያለችኝ። ከዛ ሽፎን ቀሚስ ነው። በጣም የምታምር ሽፎን ቀሚስ ናት። ይሄንን 2000 ብር ነው የገዛሁላት። ያው ዘርግቼ እንዳላሳያችሁ የምር ነው የምላችሁ። ስልኩ ራሱ ከእጄ ሊያመልጠኝ እያለ ነው። አሁን ኤርፖርት እሷን ሄጄ እቀበላለሁ ማለት ነው። ይሄንን እቃዋን እንደዚህ አንድ ላይ ከሰባሰብኩ በኋላ በእርግጥ በጧት ተቀብያት ስመለስ ነበር ቪዲዮ ልሰራ ያሰብኩት፣ ግን ያው እስካሁን ስላደረሳት የአየር ንብረቱ ሁኔታ ነው። በነገራችን ላይ ከአዲስ አበባ ወደ ኮምቦልቻ ብዙ ጊዜ በረራ ይስተጓጎላል። በምንድን ዳመና ከሆነ ማለት ነው። ዳመና ከሆነ አይመጣም አየርና ያው ትናንትና 2 ሰዓት ከምሽቱ 2 ሰዓት ነው 2 ተኩል አዲስ አበባ የገባች ናት። እስካሁን ድረስ ኤርፖርት እንግዲህ አስቡት ስንት ሰዓት ሙሉ ማለት ነው። አንድ ቀን ሊሞላት ምንም አልቀረውም። እንግዲህ አላህ መቻያውን ይስጣት ነው የሚባለው። እናንተም ደግሞ ለሀገራችሁ ያብቃችሁ ኢንሻአላህ። በፍቅር በሰላም እሷም የምትኖርበት ያደርጋት። አስቤዛዋን ይሄንን ይመስላል እላችኋለሁ። ሀባይብ ሰላም ሁኑ።